ሰላም 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 ለእናንተ ይሁን የዩቲዩብ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? እንዴት ነው? እያበረታታችሁ ነው? ሼር፣ ላይክ፣ ሰብስክራይብ ሰዓቱንም እያያችሁልኝ ነው? እንዴት ናችሁ? አበረታቱኝ። እሺ፣ አትለፉ። ቪዲዮውን እያያችሁ ቪዲዮ ያው ሁልጊዜ የምናገረው ነገር ነው። ቪዲዮ የሚመች አይደለም እየለቀኩ ያለሁት። በተቻላችሁ አቅም ማለት ነው። አብሶ የመዳብ ቅመሞች ማለት ነው። ቪዲዮን አትለፉት። በጌታ ሰዓቱን ሙሉልኝ፣ ሰዓቷን ሙሉልኝ። ቪዲዮን አትለፉ። ሰብስክራይብ እንኳን ችግር የለውም፣ ግን ቪዲዮን አትለፉኝ። ያው ሰብስክራይብን ብታደርጉኝ አይጠላም፣ ግን ዋናው ከባዱ ነገር ሰዓቱ ነው። እባካችሁን ሰዓቷን ሙሉልኝ። ዞር ብላችሁ የሆነች ዕቃ አደርሳችሁ መለስ ስትሉ ቪዲዮን ከፍታችሁት ብትሄዱ ሄድ ብላችሁ መለስ ስትሉ ቪዲዮ አጭር ነው የምለቀው። 10 ደቂቃ እና 15 ደቂቃ ነው። በተቻላችሁ አቅም የሀገሬ ልጆች አብሶ የመዳብ ቅመሞች እንዳታልፉኝ እሺ። ቪዲዮችን እዩ ማለት ክፈቱትና ሄድ ብላችሁ መጣ ስትሉ ቪዲዮ በራሱ ሰዓት ይጨርስና ይዘጋል ማለት ነው። ቢያንስ 10 ሰው 20 ሰው በቀን ውስጥ ቢያይልኝ ሰዓቱ ቶሎ ይሞላልኛል። አሁን በጣም ሰዓቱ ነው ከባድ የሆነብኝ። እንደው ሰዓቱን ሙሉልኝ። እንደው ስወዳችሁ በጌታ እንደው በምታምኑት ይዣችኋለሁ። ሰዓቷን አስቆጥሩልኝ የኔ ውዶች። ይሄንን ይመስላል። ደግሞ ለምን እንደዛ እንደምላችሁ ታውቃላችሁ? እዚሁ አሁን የምኖረው እኔ ዱባይ ነው። ዱባይ እያለሁኝ ሰዓቱን መሙላት አለብኝ። ሰዓቱን እዚቹ ሞልቼ እንትኑ እዚህ እንዲስተካከልልኝ ነው የምፈልገው። እዚቹ ካልኩኝ ችግር የለውም እና ሰዓቱ እዚህ እንዲሞላልኝ ነው። እዚሁ ሀገር ስለከፈትኩኝ ሰዓቱ ቶሎ እዚህ እንዲሞላልኝ ነው። ስወዳችሁ ፕሊዝ ፕሊዝ ፕሊዝ። እንግሊዘኛውንም እንግዲህ ዛሬ ኬት እንዳመጣሁት አላውቅም እና ወዳችኋለሁ፣ እባካችሁን ብያችኋለሁ። በተረፈ ደግሞ እንደዚህ ማለት እንደውም ገና ከመጀመሪያ ስለ እሱ ነበር መናገር የፈለግኩት፣ ስለ እንትን ማለት ቦንዳ ልብስ ማለት ነው። ስለ ጫረታ አካባቢ ስለሆነ ቦንዳ የሚፈታበት አካባቢ ስለሆነ ትውልዴ ማለት ነው። አብሶ ከአረብ ሀገር የምትመለሱ ልጆች እኔ እውነቴን ነው የምላችሁ፣ ብዙ ከፍተኛ ገንዘብ ከሌላችሁ ማለት ነው ቦንዳ ልብስ በጣም ነው የሚያዋጣው። ማለት እንደዚህ ቦንዳ ከሚፈቱት ጋራ ማለት ተቀራርባችሁ እንዴት እንደሆነ ሲስተሙን ከዛ ያንን ቦንዳ ይውላችሁ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባል አለ። የተፈታውን የምትረከቡ ከሆነ ማለት ነው አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ የሚባለው ማለት ነው። ሙሉ ቦንዳ ደግሞ መረከብ ከፈለጋችሁ ከ150 ሺህ ብር ጀምሮ አለ ከፍተኛው የሚባለው ማለት ነው። አንድ ቦንዳ ማለት የታሸገ ማለት ነው። እንደዚህ የታሸገ ቦንዳ ማለት በማዳበሪያ የታሸገ ነው። የታሸገ ማለት ነው። ማለት ከተለያየ ሀገር ነው የሚገባው። ታዩታላችሁ ኬት ሀገር እንደገባ ብራንዱ እዛ ላይ ያስታውቃል። የት ሀገር እቃ እንደሆነ የሚገባው ብራንዱ እዛ ላይ ስለሚያስታውቅ ከዛ በኋላ መጀመሪያ ቦንዳ ከሚፈቱት ጋራ ስለዚህ ስለ ስራው ማጣራት ገባችሁ አይደለ? ከዛ በኋላ እግዚአብሔር ምስክሬን ቦንዳ ልብስ በጣም ነው የሚያዋጣው። እስከ 70 ሺህ ብርም ካላችሁ በቂ ነው። ከ50 ሺህ ብር ጀምሮ ይሰራል ቦንዳ ስራ አነስተኛው ማለት ነው። ከ50 ሺህ ብር አሁን እንደውም 50 ሺህ ብር የለም እያሉ ነው። 70 ሺህ 90 ሺህ እያሉ ነው። ብቻ 150 ሺህ ከያዛችሁ ቦንዳ ልብስ የሆነች እንደ ቡቲክ ነገር አነስተኛ ከፍታችሁ እዛ እየወሰዳችሁ እየከፈታችሁ ያው አንዳንድ ጠረን ስለሚኖረው አውጥታችሁ አጥባችሁ ተኩሳችሁ አስተካክላችሁ ቡቲክ ላይ
ውዶቼ። ቡቲክ ላይ አብዛኛው የቡቲክ ልብስ ከቡቲክ ነው የገዛሁት፣ ይሄን ነገር ከቡቲክ ነው የሚሉት ማለት ነው። የቦንዳ ልብስ ነው አብዛኛ። እኛ እንታወቃለን፣ የከተማ ልጆች፣ ከተማ እዛው ያለን ልጆች እንታወቃለን። እንዴት አብሶ ጫራታ አካባቢ፣ አስኮ ጫራታ አካባቢ ያላችሁ ከኮልፌ ጀምሮ በጣም እንታወቃለን በዚህ ስራ ማለት። አብሶ የኮልፌ ልጆች እያጠቡ ሁሉ መንገድ ላይ ያሰጡ ነበረ። እንግዲህ በአሁን ሰዓት አላቅም፣ ያው ኮንዶሚኒየም ቤት እየተሰራ ስለሆነ እያሰጡ በእጅ እየታጠበ፣ በእጅ ነበር የሚታጠበው፣ በእጅ እየታጠበ ያሰጡን ነበር ሜዳ ላይ ማለት ነው። እና ከዛ እሱ ይታጠብና የሆነ ሽታ ነገር ይደረግበትና ከዛው ላይ ይሸጣል። ገባችኋል? ግማሹ ፍራሽ አንጥፎ መሬት ላይ ይሸጣል፣ ግማሹ ደግሞ የሆነ ቦታ ያስረክባል። በአሁን ሰዓት ደግሞ ቦንዳ ልብስ አብዛኛው እየተሰራ ያለው በመንግስት ሰራተኛ ነው። ለመንግስት ሰራተኛ ያስረክባሉ፣ ወደ ክፍለ ሀገር ይዘው ይሄዳሉ። አላደን እንደዚህ ወደ ክፍለ ሀገር ከተማ በብዛት እንትን የሌለበት ወደዛ ይጫናል። ወደ ሌላ ክፍለ ሀገር ከሄደ በኋላ በደህና ብር ያወጣል እና በጣም አሪፍ ነው። የቦንዳ ልብስ ያላችሁበት አካባቢም አነስተኛ ሱቅ ከፍታችሁ መስራት ይቻላል እና በጣም አሪፍ ነው የቦንዳ ልብስ። እንደዛ ብታረጉ እውነት ብር የለኝም ምናምን ብላችሁ የምትሉ ኢትዮጵያ ላይ በአነስተኛው እንደዛ አይነት ስራዎችን መስራት ይቻላል። እኔ ለምን ዛሬ እንደዛ ልላችሁ እንደቻልኩ ታውቃላችሁ? የቦንዳ ልብስ እኔ እግዚአብሔር ከፈቀደ ወደ ሀገር ያው በቅርብ መሄድ አይቀርም፣ የዛኔ ማለት ነው አሳያችኋለሁ። ጫራታ አስኮ ጫራታ አካባቢ ነው የትኑ ጫለት ነው ያለው ማለት ነው ቦንዳው። እና የቦንዳ ልብስ በጠዋት ነው የሚፈታው፣ ሌሊት ነው እሱ የሚፈታው። ደግሞ አንደኛ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ይባላል። አንደኛ ደረጃ የሚባለው መጀመሪያ ላይ የተፈታ ሰው የመረጠ ሰው አንደኛ ደረጃ መራጭ ይባላል። ከዛ ሲቀጥል ደግሞ ሁለተኛ ደረጃ የሚባለው አንደኛው ደረጃ ያ ሰው መርጦ ካበቃ በኋላ ሁለተኛ ደረጃ ይባላል። ከዛ ሁለተኛ ደረጃ ደግሞ በአነስተኛ ማለት ነው፣ ከአንደኛው ደረጃ ወረድ ያለ ስለሆነ ከዛ መጥቶ እነሱ ደግሞ ይመርጣሉ። ሶስተኛ ደረጃ ማለት ደግሞ የመጨረሻ ገባችሁ አይደል? የሁለቱ ደረጃ ተመርጦ ማለት ይሄንን አንፈልግም ብሎ ወደዛ ጋር የተቀመጠው ማለት ነው። አሁን አንደኛ ደረጃ ቆይ ለምን እንደዚህ አልነገራችሁም? አንደኛ ደረጃ መረጡ። ከዛ የተመረጠው አለ እዛ ጋር የወሰዱት እነሱ ወስዷል፣ የመረጡት ማለት ነው። ከዛ የተመረጠው እዛ ጋር ሁለተኛ ደረጃ ይባላል እሱ። ሁለተኛ ደረጃ ደግሞ መራጮች ይመጣሉ። ገባችሁ አይደል? መራጮች ይመጡና ሁለተኛ ደረጃ ይመርጣሉ። ከዛ ይመርጡና ከመረጡት ደግሞ የተረፈው ሶስተኛ ደረጃ ይባላል። ሶስተኛ ደረጃውን ደግሞ ይመርጡት ማለት በቃ እንትን ይላሉ። ሶስተኛ ደረጃ በቃ ዝም ብሎ ነው እንትን የሚሉት፣ ያው በአነስተኛ ዋጋም ስለሚወስዱ ማለት ነው። እና በጣም አሪፍ ነው ቦንዳ ልብስ፣ በጣም አሪፍ ነው። እና ቦንዳ ለመነገድ ምናምን ያሰባችሁ ልጆች እውነቴን ነው የምላችሁ፣ አስኮ ጫራታ ሄዳችሁ እዩ። አዋሳ ደግሞ አዋሳ ያላችሁ ደግሞ አዋሳም አለ። ገባችሁ አይደል? አዋሳ ወደ ጥቁር ዋጋ ነው ምናምን የሚባልበት ቦታ ላይ ማለት ነው። እዛ አለ ቦንዳ የሚፈታበት ማለት ነው። እና ግን ከአዲስ አበባ ብታመጡ የበለጠ አሪፍ ነው። አሁን ከአዲስ አበባ አብዛኛው ካስኮ ከጫራታ ነው የሚጭኑት። ከየትም እየሄዱ ካስኮ ጫራታ ነው የሚጭኑት። እኔ ከሰፈሬ ትንሽ ወደዛ ጋ ነው፣ ትንሽ ሄድ ነው የምንለው በእግር ማለት ነው። ቅርብ ነው። እዛ ጫራታው ጋር እንደውም ፊት ለፊት ላይ በርበሬ የምናስፈጭበት ነው። እና ውዶቼ ብትሞክሩ አሪፍ ነው እላችኋለሁ። ሄዳችሁ ከአዲስ አበባም እየጫናችሁ አይ ክፍለ ሀገር ደግሞ የሆናችሁ ደግሞ እኔ ስለ ሐዋሳ ስለሆነ ብዙ ማውቀው ሐዋሳ ላይም አለ ይህንን ነገር ቦንዳው ማለት ነው የሚፈታ ቦንዳው። ግን ቦታው ላይ ሄጄ አላየውም። ግን እንደዚህ ሰርባጅ ነጋዴዎች ምናምን ስላየውኝ እነሱ ነግሮኛል። ቦንዳ የሚፈታበት ቦታ አለ። ሌሊት ሄዶ ነው የሚያስፈቱት። እና እንደዚህ አይነት ስራ ሞክሩ። የተለያየ ስራዎች አሉ ኢትዮጵያ ላይ ደግሞ በአሁን ሰዓት ማለት ነው። እግዚአብሔር ምስክሬን ትንሽ ብር ይኖራችሁ እንጂ በቃ ቁርጥ አገን ሀገራችን ከገባን በረብ ነው የሚሰራው። ሀገራችን ላይ በረብ ነው የሚሰራው። እኛ ያው ከፍ ያለ ነገር አስበን ምናምን በቃ የሆነ ነገር ትን ብለን ነው እንጂ ሀገራችን ላይ ይሰራል። እና እግዚአብሔር ለሀገራችን ያብቃን።
ከቤተሰቦቻችን ጋር ከልጆቻችን ጋር። እውነቴን ነው የምላችሁ፣ እውነት እንደዛ ነው እንጂ ስደት መቼም አይለቅም። እና የአገሬ ልጆች አይዟችሁ ነው የምለው እኔ። አይዟችሁ እየተመካከርን እርስ በርስ እየተያያዝ፣ እውነቴን ነው የምላችሁ ዩቱብ ላይም እኔን አበረታቱኝ፣ አጠንክሩኝ። እኔ እውነቴን ነው የምላችሁ እናንተ ናችሁ እኔን ማገዝ ያለባችሁ፣ የአረብ ሀገር እህቶቼ ናችሁ። ስለዚህ እባካችሁን አሁንም ሆነ ቀረ የምላችሁ እኔ ሰዓቷን አስቆጥሩልኝ። እኔ የሚመች ቪዲዮ እየለቀቅኩ አይደለም ያለሁት። እኔ ግልጽ ነው እዚህ ጋር እየተናገርኩ ያለሁት፣ የሚመች ቪዲዮ አይደለም። ለምን በመዳብ ቤት ውስጥ ነኝ፣ በኩሽና ውስጥ ነኝ ያለሁት። ብዙም ማሳያችሁ ነገር የለም። ያው ሮመዳን ሲመጣ ነው እንጂ አንዳንድ ፈጣይ ስሰራ ምናምን ማሳያችሁ፣ ብዙ ማሳያችሁ ነገር የለም። ስለዚህ ሰዓቷን ሙሉልኝ። እንደው ስወዳችሁ እኔ ወደፊት ላስደስታችሁ ላኮራችሁ እችላለሁ። እውነቴን ነው ብላችሁ ደግሞ አምናለሁ በጣም ጥሩ ጥሩ ነገር ይዤ እንደምመጣ። ስለዚህ ሰዓቷን ሙሉልኝ ስወዳችሁ። እንደው ስልኩን እንደው ከተቻላችሁ 2-3 ስልክ ካላችሁ እየከፈታችሁ እዩ። ማለት ክፈቱና ስራችሁን ስሩ። ምንም የሚረባ ነገር ስለሌለው ማለት ነው። እና ውድድ ነው ማረጋችሁ የሀገሬ ልጆች፣ የትም ሀገር ያላችሁ፣ ከሀገር ውጭ ያላችሁት በሰላም ለሀገራችሁ ያብቃችሁ። ሰላማችሁ ብዝት ይበልልኝ። እውነት እኔ እየታገልኩ ነው ያለሁት ዩቱብ ላይ። እኔ ሰዓቱ ነው በጣም ከባድ ነው ውዶቼ። ለካ ልጅ እንደማሳደግ የተባለው ነገር እውነት ነው እና በጣም ከባድ ነው ሰዓት፣ አብሶ ሰዓቱ ማለት ነው። እኔ እንደዚህ ነበር ያየሁት፣ ከባድ ነው በጣም። ስለዚህ ሰዓቷን እባካችሁ ከምንም በላይ ሰዓቱን አስቆጥሩልኝ ስወዳችሁ። እና ሰላም ሁኑልኝ። ውድድ ነው ማረጋችሁ። ሰላማችሁ ይብዛ። ባይ ባይ።